መረጃን እነሆኝ። ማንቸስተር ሲቲ ለፔፕ ጋርዲዮላ ሐውልት ሊያቆምለት መሆኑ ተሰማ። ዛሬ ለተአርብ ቀን ግንቦት 14 2018 ዓ.ም ያስኩትን መረጃ ላደርሳችሁ ቤቱን ፎሎ በማድረግ ጀምሩ። ሰላም ጤና ይስጥልኝ የተወደዳችሁ የስፖርት ቤተሰቦች፣ አሁን የደረሰኝን እጅግ አስደሳችና ታሪካዊ ሰበር መረጃ ይዤላችሁ ቀርቤያለሁ። የእንግሊዙ ኃያሉ ክለብ ማንቸስተር ሲቲ ለስኬቱ ማማ ላይ ላደረሳቸው ድንቅ አሰልጣኝ ለፔፕ ጋርዲዮላ ሊሰጠው የሚችለውን ከፍተኛ ክብር ይፋ አድርጓል። ክለቡ ይፋ እንዳስታወቀው ከሆነ አዲስ የተገነባውና የተስፋፋው የኢቲሃድ ስቴዲየም ሰሜናዊ ነርዝ ስታንድ ከእንግዲህ ወዲህ በታላቁ አሰልጣኝ ስም ተሰይሞ ዘ ፔፕ ጋርዲዮላ ስታንድ ተብሎ ይጠራል። ይህ ብቻ አይደለም። ማንቸስተር ሲቲ የዚህን ሕያው አፈ ታሪክ ሐውልት ለዘላለም ለማሰብ የፔፕ ጋርዲዮላን ሙሉ ሐውልት ያሰራል። ይህ ሐውልትም በቀጥታ ወደ ፔፕ ጋርዲዮላ ስታንድ በሚያስኬደው ዋናው መግቢያ ላይ በክብር ይቆማል። በእውነትም በህይወት እያለ ትልቅ ክብር የተሰጠው ሕያው አፈ ታሪክ ሊቪንግ ሌጀንድ ጋርዲዮላ ከሲቲ ጋር የጻፈው ታሪክ አሁን በስታዲየም ላይ በቋሚነት ታትሟል። የመረጃው ምንጭ ማንቸስተር ሲቲ ኦፊሻል ፔጅ በፋብሪዚዮ ሮማኖ። ሰበር መረጃን እነሆኝ። በትራንስፎርመር ላይ ስርቆት የፈጸሙት 5 ወጣቶች በጽኑ እስራት ተቀጡ። ዛሬ ለተአርብ ቀን ግንቦት 14 2018 ዓ.ም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ታማኝና ፈጣን መረጃዎችን ወደ እናንተ የምናደርስበት የዕለቱ ዜና ጀምሯል። በጉራጌ ዞን ምሁራ አክሊል ወረዳ በአብጅ ቀበሌ ውስጥ በሚገኝና የኢትዮጵያ ኤሌክትሪክ አገልግሎት ንብረት በሆነ ትራንስፎርመር ላይ ከፍተኛ የስርቆት ወንጀል የፈጸሙ 5 ወጣቶች እስከ 13 ዓመት የሚደርስ ጽኑ እስራት መቀጣታቸውን የወረዳው ፖሊስ ጽሕፈት ቤት ይህን አስታውቋል። የወንጀሉን ዝርዝርና ሁኔታ ስንመለከት ወንጀለኞቹ ባለፈው መጋቢት 4 ቀን 2018 ዓ.ም በትራንስፎርመር ላይ ያለውን የኤሌክትሪክ መስመር በበጠስ የውስጥ ገመዶችን ብሎኖችንም በመፍታት ከፍተኛ ጉዳት አድርሰው ነበር። ድርጊቱን ከፈጸሙ በኋላ ከአካባቢው ተሰውረው የነበረ ቢሆንም የፖሊስ አባላት ከህብረተሰቡ በደረሳቸው ጥቆማ ባደረጉት ተከታታይ ክትትል መጋቢት 6 2018 ዓ.ም በቁጥጥር ስር ሊያውሏቸው ችሏል። የፖሊስን የምርመራ መዝገብ ተከትሎ የጉራጌ ዞን ፍትህ መምሪያ ባቀረበው ክስ መሰረት የዞኑ ከፍተኛ ፍርድ ቤት ትናንት ግንቦት 13 ቀን 2018 በዋለው ችሎት የሚከተለውን አስገዳጅ የጽኑ እስራት ውሳኔ አስተላልፎባቸዋል። ከአውላቸው ክንፈ ከሙራ አክሊል ቀጨኔ ቀበሌ 13 ዓመት ጽኑ እስራት፣ ገዛሃኝ ቢኒያም ከምስራቅ ጉራጌ 13 ዓመት ጽኑ እስራት፣ መልኩ ቢራዳ ከሙራ አክሊል ቀጨኔ ቀበሌ 13 ዓመት ጽኑ እስራት፣ በቃሉ አለሚርጋ ከሙራ አክሊል ቀጨኔ ቀበሌ 13 ዓመት ጽኑ እስራት፣ በረከት ጃንኪላ ከምስራቅ ጉራጌ 12 ዓመት ጽኑ እስራት። የሙራ አክሊል ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የወረዳውን ፖሊስ ዋቢ በማድረግ እንዳሳሰበው ይህ የተወሰደው ጠንካራ የሕግ እርምጃ በሕዝብና በሀገር ሀብት ላይ የወንጀል ድርጊት ለመፈጸም ለሚያስቡ ማንኛውም አካላት ትልቅ ማስተማሪያ እንደሚሆንም ታምኖበታል። የዕለቱ ዜናችን ይህንን ይመስል ነበር። ስላዳመጣችሁን ከልብ አድርገን እናመሰግናለን። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። የመረጃው ምንጭ የሙራ አክሊል ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት